የተወደዳችሁ የክርስቶስ ቤተሰቦች እንደምን ከረማችሁ? እንደምን ሰነበታችሁ? የዛሬው ርዕሳችን ደብረ ታቦር ተራራ የሚል ነው። ደብረ ታቦር ተራራ በታችኛው የገሊላ አውራጃ በእስራኤል ሸለቆ ምስራቃዊ በኩል ከገሊላ ባህር 18 ኪሎ ሜትር ርቀት ላይ የሚገኝ ከፍተኛ ተራራ ነው። ተራራ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ከፍ ወዳለ ተራራ ይዟቸው የወጣው መለኮታዊ ባህራዊን በየትኛውም ቦታ መግለጥ ተስኖት አይደለም። ስለሆነም ከዚህ የምንረዳው የሰው ልጅ በመንፈስ ቅዱስ ከፍ ወዳለ ደረጃ ሲደርስ እይታ በጣም ትልቅና መንፈሳዊ ማስተዋልን የተሞላበት እንደሚሆን ያስገነዝበናል። በታቦር ተራራ ወይም አንባው ላይ በአካለ ሥጋ ስንደርስ ዓይናችን ከቅርብ የታቦርን ልምላሜና የእስራኤልን ሸለቆ የተንጣለለውን የአርባ ጌዴዎንን ሜዳ እናየዋለን። ከሩቅ የጌልባንን ወይም የጌልባንንና የጌርዛንን ተራሮች በሰማርያ ክፍል ግዛት እናያቸዋለን። እነዚህ ተራሮችና ይህ ሜዳ የታቦር ተራራ ደቡባዊ ክፍል ሲሆን በስተሰሜን በኩል ደግሞ የአርሞንየም ወይም የሄርሞን ተራራ፣ በስተምስራቅ ደግሞ የጎላን ከፍታ ቦታና የጆርዳንን ተራሮች፣ በስተምዕራብ የቀርሜሎስን ተራራና የሜዲተራንያን ባህር የሰማይ አድማስ እስኪወስን ድረስ ማየት ያሰኘናል። ስለሆነም ጌታችን መድኃኒታችን ኢየሱስ ክርስቶስ ከ12ቱ ሐዋርያት 9ኙን ከእግር ደብር ወይም ከተራራው ስር ትቶ ከላይ በስም የተጠቀሱትን 3ቱን ሐዋርያት ወደ ተራራው ያወጣበት በቂ ምክንያት ቢኖረውም 3ቱ ያዩትን መለኮታዊ ክብር ወይም ምስጢር ከይሁዳ በስተቀር ከተራራው በታች የነበሩት 8ቱ ሐዋርያትም አይተውታል። ያዩትንም ድንቅ ምስጢር ለማንም እንዳይነግሩ አዟቸዋል። እንግዲህ እኛም እንደ አባቶቻችን ቅዱሳን ሐዋርያት ያየነውን መንፈሳዊ ነገር የሰማነውን መጽሐፍ ቅዱሳዊ ትምህርት ለሚገባቸው እንጂ ለማይገባቸው ባለመንገር፣ ለትምህርት እንጂ ለክርክር ባለማድረግ መንፈሳዊ ሕይወታችንን ልንጠብቅበት፣ ሥጋዊ ጤንነታችንን እንድናበረታታበት ነው። ስለዚህ ደብረ ታቦር በዕብራይስጥ አጠራር ሐር ታቦር ይሉታል። ሐር ታቦር እየተባለ የሚጠራው በጣም ከፍተኛ ተራራ ላይ ያለ ቦታ፣ በጣም ከላዩ ላይ ከተራራው ላይ ወጥተው በቅርብ ርቀት ግራና ቀኝ ሲያዩት በጣም ደስ የሚል ቦታ ነው። በዚህ ቦታ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ 3ቱን ሐዋርያትን ይዞ ሙሴን ከሙታን ኤልያስን ከሕያው የተነጋገሩበት ቦታ ነው። በዚህ ቦታ ጴጥሮስ ጌታ ሆይ ፈቃድህስ ቢሆን በዚህ ቦታ 3 ቤት ሰርተን ብንኖር መልካም ነው፣ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ ብሎ የተናገረበት ቦታ ይሄ ቦታ ደብረ ታቦር እየተባለ ይጠራል።
በደብረ ታቦር የተገለጠው ፊቱ እንደ ፀሐይ በርቶ የታየው ልብሱ እንደ መብረቅ ያንጸባረቀው ድምፅህን ሰማና በብሩህ ደመና ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ መጣልን የቡሄው ብርሃን ለእኛ መጣልን ያዕቆብ ዮሐንስ እንዲሁም ጴጥሮስ አምላክን አዩት ሙሴ ኤልያስ አባትም አለ ልጄን ስሙት ቃሌ ነውና የወለድኩት ድምፅህን ሰማና በብሩህ ደመና ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ መጣልን የቡሄው ብርሃን ለእኛ መጣልን ታቦር አርሞንዔም ብርሃን ታየባቸው ቅዱሳን ተራሮች እጅግ ደስ አላቸው ሰላም ሰላም የታቦር ተራራ ብርሃነ መለኮት ባንቺ ላይ አበራ ድምፅህን ሰማና በብሩህ ደመና ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ መጣልን የቡሄው ብርሃን ለእኛ መጣልን ተዋሕዶ ወልድ የከበረው የእግዚአብሔር አብ ልጅ ወልደ ማርያም ነው ቡሄ በሉ ቡሄ በሉ የአዳም ልጆች ብርሃንን ተቀበሉ ድምፅህን ሰማና በብሩህ ደመና ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ መጣልን የቡሄው ብርሃን ለእኛ መጣልን አባቴ ቤት አለኝ ለከት እናቴ ቤት አለኝ ለከት አጎቴ ቤት አለኝ ለከት አክስቴ ቤት አለኝ ለከት ተከምሯል እንደ ኩበት ድምፅህን ሰማና በብሩህ ደመና ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ መጣልን የቡሄው ብርሃን ለእኛ መጣልን የዓመት ልምዳችን ከጥንት የመጣ የተጋገረው ከመሶብ ይውጣ በደብረ ታቦር ጌታ ስለመጣ የተከመረው ሙልሙሎ ይምጣ ድምፅህን ሰማና በብሩህ ደመና ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ መጣልን የቡሄው ብርሃን ለእኛ መጣልን ኢትዮጵያውያን ታሪክ አላችሁ ባህላችሁን ያዙ አጥብቃችሁ ችቦውን አብሮት እንደ አባቶቻችሁ ምስጢር ስላለው ደስ ይበላችሁ ድምፅህን ሰማና በብሩህ ደመና ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ መጣልን የቡሄው ብርሃን ለእኛ መጣልን አባቶቻችን ያወረሱን የቡሄን ትርጉም ያሳወቁን እንድንጠብቀው ለእኛ የሰጡን ይሄ ነውና ያስረከቡን ድምፅህን ሰማና በብሩህ ደመና ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ መጣልን የቡሄው ብርሃን ለእኛ መጣልን ድንግል ማርያም አስራት የሆንሽ ቅዱሳን ጻድቃን የሞሉብሽ በረከታቸው ያደረብሽ ሁሌም እንግዶች